ጓደኛ ሂጂ እኔና እሱ እናወራለን ሂጂ ጓደኛ ለምንድነው የምገባው በቃሽ ለምንድነው እዛ ሰው ይጋጠልሽኝ ይልሽው መልሽልኝ እኔ አይደለሁም ጥዬሽ ሄድሽው ራስሽ ነሽ የጠፋሽው ራስሽ ነሽ ወንድ አምሮሽ ሄድሽው ይኸውልሽ ዝም በይ በቃ ሲውጡልኝ ውጡልኝ ስትፈልጋት ነበር አይደል ለራስ ስታመቻታት ነበር አይደል እንዲህ ያሳመንካት ነበር አይደል ይዛት በቃ ይዛት ልጄ መጣች ልጄ መድኃኒዓለም ክብርና ምስጋና ላንተ ተረጋጊ ልጄ ነው መጣሃት እስካሁን ታዲያ ምንድነው የምታስነበው የት ነበርሽ እስከዛ ደህና ነሽ ምን አረጉሽ ልቀቂኝ ምን አረኩ እንዳትነኪ ላንቺ ብዬ 3 ወር ሙሉ በተሰቃየው ምን አረኩሽ እሺ ነገላሽ ታጠቢ ምግብም ነይ አይ አታስጨንቂ ከመቼ ጀምሮ ነው አንቺ እንገለም እናቷ እኮ ነኝ እኔ አይ ተረጋጊ እንጂ ተረጋጊ እንዴ ምን ልትደበድቢያት ነው እንዴ ታዲያ ውጣ በቃ ምን ትሰራለህ ውጣ ለምንድን ነው ማትወጣው ቁጭ በይ እሺ ደግሜ ጃስ ሊድ ይችላል ለምንድን ነው ይዛት የኔ ልጅ ናት ገባ የኔ ልጅ ናት እኮ እሱ አልፈለገችም ቢያንስ ያንቺ ላይ የሆነውን ነገር እቺ ልጅ ላይ እኮ እንዳይሆን ማድረግ ትችያለሽ ለምንድን ነው እቺ ልጅ እንደዚህ የምትጫኛት አልችልም ለማለት በቃ አልችልምማ ምኑን ነው ማችው ልጅነቴም ተበላሸ ወጣትነቴም ተበላሸ ስለዚህ በቃ አልችልም እሷም ልጅነት መበላሸት አለበት እኔ ላድናት አልችልም በቃ በዙሪያዬ ካሉት ሰዎች እሷን መጠበቅ አልችልም ይሄ ነገር ለምን አስፈለገ አይ እውነቴን ነው የጠቆምኩ እንኳን ያኔ እውነቴን ነው ደና ስራ ነው ምናስይዛት አንቺም ገንዘብ ታመጣልሻለች ያንን ነው ነገሩኝ በቃ ሆቴልም ምንም ታስተናግዳለች ብለውኝ በቃ ለሰጠው ስልኩንም ስደውል አይሰራም ምንም ስላይሰራም ከዛ አንተም እንዳጋጣሚ ወንድሜ ጠፋ ያልክ መጣህ እኔ ጋር ሊሆን ይችላል ደግሞ ባለሀብት ታግባ እኔም ባለሀብት አላገባም ብዬ መሰለኝ እንዴ ተበሳቆለ ህይወት ምኖረው አግንታ ነው ባለሀብት ማግባት ስለዚህ አንቺ ያላገኘሽውን ብር በልጅሽ እንድታገኙ መሆኑ ነው ግዴታው ነው ሻባቷ አይደለም ግን እቺ ልጅ አልፈለገችሽም ፈልጊ ያመጣዋት እኔ ነኝ የተረጋገጠ ደህንነት ላይ ካልሆነሽ ጥያት አልሄድም እኔ እኮ ነኝ እና ሰውዬው ጋር ቁጥ ልጅ እናቴ ብትሆኚ ላንቺ ብዬ እኮ ነው በቃ ቁጭ በይ እኔ እና እሷ እንግባባለን ምን በድብድብ ነው ልትጋቢ ትኖሪያለሽ አልኖርም ካለችሽ አልኖርም ነው አርፈሽ ተቀመጪ ልጅቷ ላይ ምንም ነገር እንዳታደርሽባት ያለዛ ግን ይያት ለመሄድ እገደዳለሁ ወላሱን ተናገሪ ለምንድን ነው የላክሽው ወደኔ አንቺ ነሽ አይደለ እኔን ወሰድሽ እሱንም ላክሽው የሱን ጥያቄ መልሽ የኔ እንደው የሱን በለጠ የሚባል ሰውዬ ያሰቃያት የግድ መሰቃየት አለባት ትልመደው ሴት ልጅ አይደለች እንዴ በቃ ተወቀው ያለውን ነገር ምን ማለት ነው ይሄ ደግሞ አንቺ በጣም ብዙ ሸት ነው ያለሽ ሲጀመር አንቺ ስለናትነትሽ ተውና ለሌናሽ መልሽልኝ እሺ አሁን ከወንድሜ ጋር ያለሽ ግንኙነት ምንድነው ከናሸብር ጋር ያለሽ ግንኙነት ምንድነው እያንዳንዷን ነገር እንድታስረጅኝ ይፈልጋሉ አላቃቸው ምን ምንም አይነት ግንኙነት ይኸውልሽ ከዚህ በላይ ማዋሸት አይጠበቅብሽም ይኸውልሽ ያሰቃይሻት እንደምትኖሪ እያንዳንዷን ነገር ነግራኛለች ኢቭን ምንድነው ማሰቃያት ምን ትበላለሽ ተጠጣለሽ ትሰኛለሽ ምን አጎደልኩባትና ነው የምትሰቃየው ወረኛ እውነት ሙሉ ነገር ወይ ጊዜሽዋል አስርብሽ አቃለሁ አስጠምጬሽ አቃለሁ ታውቂያለሽ ደግ አደረኩሽ እኔም ባንቺ ምክንያት አርቤያለሁ ተጠምቻለሁ እናቷ ነኝ ትጦረኛለሽ ግዴታዋ ነው እናቷ ነኝ ትጦረኛለሽ ለኔ ገንዘብ ማምጣት ግዴታዋ አንድ ፍሬ ልጅ ናት እኮ እቺ ልጅ የምትማርበት ሰዓት ነው እንጂ የምታገባበት ሰዓት አይደለም ስለሷ አንተ ለኔ አትነግረኝ አንድ ፍሬነቷ ከኔ በላይ ሊታይ አይችልም መቼ እንደምትደርስና እንደማትደርስ እኔ ጠንቀቂያ ካለው እሺ ስለዚህ በኮንፊደንስ ስለ ልጅሽ የፈለ ወንጀልም ቢሆን ስለመስራቷ መብትሽ እንደሆነ ነው የምትነግሪኝ አዎ አይ ፖሊስ ጣቢያ እኮ አመልክቻለሁ እኮ አይ አላመለከትሽም ኧረ ተው አመልክቻለሁ ኧረ ተው አላመለከትሽም እኔ እንጃ እንግዲህ ያው በሰዓቱ ደንግጬ ስለነበር ፖሊስ ጣቢያ ማመልከት አልመጣልኝማ በቃ ስለዚህ ልጅሽ ምታሳሳሽ ይሄን ያለው ማለት ነው አልመጣልሽ ምን ማለት ነው ደንግጬ ነበር እኮ ሰውዬ ልጅ የለህም ለዛ ነው ነገሩ ብትወልም ወንዶች እኮ ይታወቃል ስርዓት ይኑርሽ ፐርሰናል የሆኑ ነገሮች አትናገሪ ምክንያቱም 2 ወር ሙሉ ደንግጠሽ አላመለከትሽም ነው ወይስ አልተረዳውሽም 2 ወር ሙሉ እንደ ሰው ይደነግጣል ልጁ ጠፍቶ ሲጀመር ቢደነግጥስ ያለው መፍትሄ ቤት መቀመጥ ነው ወይስ ሪፖርት ማድረግ ነው ፖሊሶች ጋር እየሄዱ በቀን ማስጨነቅ ነው የትኛው ነው የሚቀለው የምርም እንዳልሽ ልጅሽ ነው ወዳታለሁ ካልሽ የትኛው ነው የሚቀለው ምን ማለት ነው ሰውዬ አሁን ልጅ ያለችበትን በቃ ንገረኝና ውጣልኝ ኦኬ ማስቀየሳሽ ነው እያስቀየስኩ አይደለም እውነቴን ነው እና ምንም እኮ በቃ ይሄ ኮንተና አይመለከትም በቃ ልጄን ካገኘሃት አምጣት ወደኔ
እሺ እንግዲህ እኔ የእናቷ ቤት ነው ትምጣ በቃ ጥያቄን አትመልሽልኝም ትመጣለች ስትመጣም ግን ጥያቄን ትመልሻለሽ አሁን ልጄን አምጣልኝ በማምጣት ተስማማ አይደለ ልጄን አምጣልኝ በቃ እኮ ልጄን አምጣልኝ እሺ አዎ እኮ አምጣልኝ በቃ ግን ነገር በጣም ችግር የሆነብኝ ልጅቷ ብትመጣስ እንዴት ነው ተግባብታችሁ የምትኖሩት እሱ አንተን አይመለከትም ለምን አይመለከተኝም ልጄ ናት ይሄን ሁሉ አመት ተግባብተን ይኖር ነው ገባ ይሄን ሁሉ አመት ተግባብተን ይኖር ነው አሁን ከዚህ በኋላ ልጅሽ ብመጣ እንዴት ነው ተግባብታችሁ የምትኖሩት ምን ቸገረ አንተ እንደምንግባባበት እንግባባለን ምን በዱላ ነው እንደምትግባቡት አይመለከትም ልጄ ናት በፈለኩት መንገድ ያስረዳታል ተግባብተን እንኖራለን ማለት አዎ እስከዛሬም ኖረናል ገባ እስከዛሬም ኖረናል አንተ ትላንትና ነው የመጣኸው ስለኔና ስለ ልጄ የማውራት መብት የለህም ይኸውልሽ የሰው ልጅ አብሮ ይኖራል ማለት ሁሉ ጊዜም ተመችቶት ፈቅዶ አምኖበት ይኖራል ማለት አይደለም እና ሁሉ ጊዜ ፋሲካ አለ እንዴ ሁሉ ያልጋ ባልጋ ኖራል እና ለማግባባት ላይ ፈጠር ነው ድሮስ በእናትና በልጅ መሃል አንቺ እርግጠኛ ነሽ ምንም ነገር ከጀርባሽ የለም እየደበቅሽኝ ካልሆነስ ከጀርባዬ አይታየም ያለ ይመስላል ከጀርባዬ በጣም ብዙ ነገር አለ እንግዲህ እንደፈለክ አስባው ልጄን አምጣልኝ አይመለከተኝም አንተ ስለምታስበው ነገር ጥሩሽ እንግዲህ ያው ብዙ ነገር ምክንያቱም አንተም የማህበረሰቡ አንድ አካል ነህ እንደፈለጋችሁ አውሩሺ ታይዛችሁ ገደል ግቡ አያገባኝም በቃ አያገባኝም ልጄን ብቻ አምጣልኝ እኔ ከልጄ ጋር ብቻ ነው እድሜ ልኬ ነው የኖርኩት እሺ አብረሽ የምትኖሪውን ሰው ገደል ይግባ ማለት አትችይም ምክንያቱም ከማህበረሰብ ጋር ነው ሰው ሊኖር የሚችለው እኔ እድሜ ልኬን ብቻዬን ነው የኖርኩት ሰውዬ ገባ ብቻዬን ነው የኖርኩት ከልጄ ውጪ ማንንም የለኝም ስለዚህ ልጄን አምጣልኝ እውነትሽ ነው ብቻሽን ነው የኖርሽውና ለምን ብቻሽን ስትኖሪ እንደነበረ እንግዲህ እኔ የሚያወቅኳቸው አንዳንድ ነገሮች አሉ ስላንቺ ምንም አታውቅም እኔ ከነገርኩ ውጪ ምንም ልታውቃችንም እኔ የነገርኩህን ብቻ ነው የምታውቀው በእውነት ምን ማለት ነው አዎ እኔ ከነገርኩ ውጪ ስለኔ እኔ የነገርኩህን ነው የምታምነው ወይስ ሌላ ሰው የነገረህን ነው የምታምነው ስለኔ በመጀመሪያ ካንቺ ጋር ስገናኝ ማን ነኝ ብዬሻለሁ እኔ ጋዜጠኛ ነኝ ብዬሻለሁ አንቺ የነገርሽኝን ብቻ አልሰማም ሁሉ ሰው ነግሮኝ ማረጋገጫ ያገኘውበትን ብቻ ነው ማምነው ገባሽ አይደል እንግዲህ እንደፈለክ እሱ ለስራህ እንትን ማስባያርገው ለወንድምህም ይሁን እሱ እኔ አይመለከተኝም ልጄን ብቻ አምጣልኝ ከሻዳራ ግን ተረጋጊ እንዳደበድብኝ እኔ በጣም እየፈራሁሽ ነው ምክንያቱም ያው ብዙ ጊዜ ከአንድ ሰው ውስጥ ሌላ የሚወጣ ሰው አለ ስለሚባል ማለት ነው አንዴ ልጅሽን ይዤ ልሽ እመጣለሁ ግን ያው አንቺ ብትረጋጊ ደስ ይለኛልና ካንቺ ጋር በጣም ብዙ ምናወራቸው ነገሮች ልጄ ከተገኘች እኮ ጨርሰናል በቃ ምንድነው ከኔ የምትፈልገው ካንቺ ጋር ገና ጀመርን አልጨረስንም ካንቺ ጋር በጣም ብዙ ቆይታ ይኖረናል አልፈልግም ልጄን ብቻ አምጣልኝ እኔ እፈልጋለሁ ሁሉ ጊዜ አንቺ የፈለግሽው ብቻ ሆኖ አንዴ ልጅሽን ይዤሽ ነው ልጄ መጣች ልጄ መድኃኒዓለም ክብርና ምስጋና ላንተ ስለተሰመረ ተረጋጊ ልጄና መጣሃት እስካሁን ታዲያ ምንድነው የምታስነበልበኝ ልጄ የት ነበርሽ እስከዛ ደህና ነሽ ምን አረጉሽ ልቀቂኝ ምን እንዳነኪኝ ምን አረኩ እንዳትነኪ ለአንቺ ብዬ 3 ወር ሙሉ በተሰቃየው ምን አረኩሽ ለማን የተሰቃየሽው ለኔ ነው እንዳትነኪኝ ነሽ በቃ ትንሽ ባታስጨንቂ ታጠቢ ምግብም ነይ አይ አታስጨንቂ ከማንቺ ጀምሮ ነው አንቺ እንገለመ እናቷ እኮ ነኝ እኔ እናቷ ነኝ ዝም በላታ ነኝ እሷ ነይ ተረጋጊ እንጂ ተረጋጊ እንዴ ምን ልትደበድቢያት ነው እንዴ ልጄ እኮ ናት ምን አገባህ አንተ በቃ እንደው ውጣ ልጄ መጣች አይደል ውጣ በቃ ምን ትሰራለህ ውጣ ለምንድን ነው የማትወጣው ቁጭ በይ እሺ ደግሜ ጃስ ልሄድ እችላለሁ ለምንድን ነው ይዛት የምትሄድ የኔ ልጅ ናት ገባህ የኔ ልጅ ናት እኮ እሷ አልፈለገችማ ልጄ ስትያት እኮ እናት አላለችም የኔ እናት ባጠባውሽ ጡት ልታረጋት ነው ልጅቷ የኔ ልጅ እኮ ናት እኔ እኮ ነኝ የወለድኳት እኮ ይኸውልሽ እናቷ ልትሆኚ ትችያለሽ ግን ልጅቷ አልፈለገችም ምን ቤት ነህ አባቷ ነህ ምን ሆነ ሻባቷ አይደለም ግን እቺ ልጅ አልፈለገችሽም ፈልጊ ያመጣኋት እኔ ነኝ የተረጋገጠ ደህንነት ላይ ካልሆነሽ ጥያት አልሄድም ስለዚህ ቁጭ ብለሽ ማውራት አለብን እሺ ቁጭ በል ጤነኛ ነሽ ተረጋግተሻል አው ተረጋግቻለሁ ቁጭ በል እና ቶሎ ውጣልኝ በቃ ይኸውልሽ ነው አልወጣም ከዚህ ቤት አልወጣም እንዴት ሰው ከሶስተኛ ሰው ጋር ይኖራል ይኸውልሽ ነው ከዚህ ቤት አልወጣም የሷ ደህንነት ካልተረጋገጠ እናቷ እኮ ነኝ ከኔ በላይ ማን ነው የሷን ደህንነት የሚያረጋግጠው እናቷ ነሽ
አዎ እናቷ ነኝ እኮ እኔ እኮ እናቷ አይደለሽም እኮ አላልኩም እና ምንድነው የምትፈልገው ከኛ ምንድነው የምትፈልገው እሷ እዚህ እኔ አልፈልግሽም ነው ምንድነው የማትፈልገው እኔ እኮ ነኝ እናቷ ሰውዬው ጋር እኮ ጥለሽኝ ሄድሽ አንቺ ነሽ እናቴ ብትሆኚ ላንቺ ብዬ እኮ ነው በቃ እድሜ ልኬን ብቻዬን ነው ቁጭ በይ በቃ ይኸውልሽ በቃሽ አንተ ለምን አትወጣለህ አንቺ ልጅ ብዙ ሮሮ አለባት ብዙ ችግር አለባት ስለዚህ አርፈሽ ታዳምጫለሽ በቃ ከዚህ በኋላ እንድትወጣጠሪ አልፈቅድልሽም ለምን አትወጣልንም ከቤታችን ብቻችን እንኖራለን እኔ እና እሷ እንግባባለን ይኸውልሽ ምን በድብድብ ነው ትኖሪያለሽ አልኖርም ካለችሽ አልኖርም ነው አርፈሽ ተቀመጪ ልጅቷ ላይ ምንም ነገር እንዳታደርሽባት ያለዛ ግን ይዣት ለመሄድ እገደዳለሁ አርፈሽ ተቀመጪ በቃ ነይ ቁጭ በይ እናት ይኸውልሽ እቺ ልጅ ብዙ ነገሮችን በውስጧ አምቃ ቆይታለች እኔም ስላንቺ ያልሰማዋቸው ብዙ ነገሮችን ሰምቻለሁ እሺ አንቺ ሂጂ ጓዳ ሂጂ እኔ እና እሱ እናወራለን ሂጂ ጓዳ ለምንድን ነው የምገባው በቃሽ ለምንድን ነው እዛ ሰው ይጋጠልሽኝ ሄድሽው መልሽልኝ እኔ አይደለሁም ጥዬሽ ሄድሽው ራስሽ ነሽ የጠፋሽው ራስሽ ነሽ ወንድ አምሮሽ ሄድሽው ይኸውልሽ ዝም በይ በቃሽ ሰምኛለሽ ይኸውልሽ ኃይል እንድጠቀም አታስገድጂ አቺ ልጅ ለምን የሁሉ ህይወት እያሳለፈች እንደሆነ አንቺ በደንብ ታውቂያለሽ አላውቅም በደንብ ነው አላውቅም ታውቂያለሽ እኔ ባንቸሮቶም ታውቂያለሽ ባንቸሮቶም እናቴ ማለሽ ስለዚህ የኔ ልጅ ነሽ ወንድ ጋር ትደኛለሽ እንደዚህ ያሰቃይ የኔ ልጅ ነሽ ብቻ ነው ልትመጪ የምትችይው ሰው እንደሚለው ቆሻሻ ነሽ በጣም እኔ ብቻ ነው ልትመጪ የምትችይው የኔ ልጅ ነሽ እሺ የኔ ልጅ ብቻ ነሽ አንቺ አይደለም እንዳንቺ ርካሽ አይደለም ህፃንም ቦል ልባለኝ የኔ ልጅ ነሽ ዝም በይ እናትሽ ነኝ አፍሽን ዝጊ ተረጋጊ ማለት ልጅሽ ነው ያሳደግሽው አንቺ ነሽ ለምንድን ነው እንደዚህ አይነት ቃል የምታወጪው አይመለከትም አንተ በእናትና በልጅ መሀል ለምንድን ነው የምትገባው ይኸውልሽ መግባት ስላለብኝ እናቴ አይደለሽም ከእንግዲህ እናቴ አይደለሽም እዛ ሰውዬ ጋር ወስደሽ ስትይ የዛኔ እናትነትሽን አጥተሽዋል ብዙ ታግዝሽ ነበር ለኔ ብለሽ ነው ህይወትሽን መስዋዕት ያደረግሽ ለኔ ብለሽ ነው ባለጌውሽ ለኔ ብለሽ ነው ከሰው የተገለልሽው ስል ነበር ለካ አንቺ ለራስሽ ብለሽ አፍሽን ዝጊ ዝም በይ አፍሽን ዝጊ ማውራት ትችላለሽ ዘጋም አንቺ ራስሽ አፍሽን ዝጊ እቺ ልጅ ብዙ መናገር የምትፈልገው ነገር አለ አንቺ ፊት እኔም ብዙ ይሰማው መስማት አልፈልግም እኔ ምንም መስማት አልፈልግም እንደውም ውጡልኝ በቃ ወደሰውን በግድሽ አብራህ እንድትኖር ነው አይደል ፈልገው ይዛት አትሄድም የትም አትሄድም ድሮስ መጥፈል በቃ ሲውጡልኝ ውጡልኝ ስትፈልጋት ነበር አይደል ለራስ ስታመቻታት ነበር አይደል እንዲያሳመንካት ነበር አይደል ይዛት በቃ እንዳንቺ ቆሻሻ ይመስልሽ ቆይሽ ሰው ሁሉ እንዳንቺ ነው የሚመስልሽ ሰሚያለሽ እኔ ላንቺ ብዬ ብዙ መስዋዕትነት ከፍያለሁ አሁን ላንቺ ብዬ ከፍያለሁ እንደዛ ሲያደርገኝ እንደዚህ ሰውነቴ እንደዚህ እስከመሆን እንደዛ ሲያሰቃየኝ የት ነበርሽ አንቺ አይደለሽ የት እንዳለሽ አላውቅም ነበር የወሰድሽኝ አንቺ አይደለሽ ወይ ይዘሽኝ ሄደሽ አይደለ እዚህ በቃችሁ አፋችሁ አትጨቃጨቁ በቃ ይኸውልሽ አሁን አንቺ ውስጥ ግቢና እሱ ከሄደ በኋላ እናወራለን እኔ ካንቺ ጋር ምንም አላወራም ካንቺ ጋር አልኖርም ለማን ይሆን ይሻለኛል እናቴ አይደለሽም እኔ ሁሉ የተሰቃየሁት ላንቺ ለማኝ እንድትሆኚ ነው እባክሽ ተረጋጊ ሰሚኛለሽ ሀብታም ለምኛለሽ አለው ገባሽ በቃሽ ይኸውልሽ አርፈሽ ስሚ በቃ ለምን ትጠየቁ ጥያቄ መልስ ስጪ እኔ ያልጭቅጭቅ በቂ ነው እስካሁን ከተጨቃጨቅን በቂ ነው ይኸውላችሁ አሁን እዚህ ጋር ብዙ ጥያቄዎች አሉብኝ እሷም ደግሞ ብዙ የምትጠይቃቸው ነገሮች አሉ ለጥያቄ መልስ ስጪ ሲጀመርም እቺ ልጅ ጠፍታ አይደለም እንዳለችው አንቺ ወስደሽ አስረክበሻት ነው ለማንም አላስረከብኳትም እኔ እውነቱን ተናገሪ እውነቱን ነው የተናገርኩት እውነቱን ተናገሪ ለማንም አላስረከብኳትም እውነቱን ተናገሪ ለምንድን ነው የላክሽውም ወደ እኔ አንቺ ነሽ አይደለ እኔን ወሰድሽ እሱንም ላክሽው የሱን ጥያቄ መልሽ የኔ እንታዩ የሱን ጥያቄ መልሽ አንቺንም ጥያቄ መመለስ አለባት ይኸውልሽ እቺ ልጅ ብዙ ጥያቄዎች አሉባት እኔማ ጠፍተሽብኝ ተጨንቄ ነበር ልጄ ጠፋች ብዬ አንድ ያለች ሰውዬ ጋር ስቀሽሽኝ አንቺ ነሽ ለሱ የሰጠሽኝ እንደሰቀኝ የሰጠሽኝ የላክሽኝ አንቺ ነሽ እሱም ራሱም ነግሮኛል አንቺም ወስደሽ እዛ ቤት እኮ እንዴት ሳታፍሪብኝ ይዘሽኝ ሰው ቤት ሄድሽ ብዬ እያሰብኩኝ አንቺ ነይ እንሂድ ስትይኝ እሺ ማለቴ እንደምታፍሪብኝ እያወቅኩ ለካ ሊገኝ ነው አንቺ ይዘሽኝ ሄድሽው ሲጀመርም ይኸውልሽ አንቺ አሳልፈሽ ልጅሽን ከሰጠሽ በኋላ እያሰቃዩት ነበር በለጠ የሚባል ሰውዬ እያሰቃያት የግድ መሰቃየት አለባት ትልመደው ሴት ልጅ አይደለች እንዴ በቃ ተወቀው ያለውን ነገር ምን ማለት ነው ይሄ ደግሞ ስለዚህ አሁን ሁሉም ነገር በገዛጅሽ እንዳደረግሽው ያመንሽ ነው ማለት ነው ሲጀመር አይ እኔ ስራ እንድትሰራ ነው ይላኳት ምንም የተለየ ነገር የለውም ከዛ ደምጿ ሲጠፋብኝ ወጣልኝ
ቁጭ በይ ሲጀመር እገልሻለሁ አንቺ እንደምሽ ይኸውልሽ አርፈሽ ተቀመጪ ይኸውልሽ ኃይል እንድጠቀም እንዳታደርግኝ አውቀሽ የላሻትን ሴት ነው ፈልግልኝ ብለሽ እኔን ስታሰቃይኝ የነበረው ወጡልኝ በቃ አብራችሁ ወጡ ማንም አይወጣም ይኸውልሽ ማንም አይወጣም አለበለዚያ ነው ይወጣለሁ ማንም አይወጣም አለበለዚያ ነው ይወጣለሁ ለምን እወጣለሁ እናንተ አትወጡም አይደል ጥያቄን መልሽ መጀመሪያ ጥያቄን መልሽ ሀሳብሽ ምን እንደሆነ ንገሪው ለሱ ይኸውልሽ ጥያቄን ካልመለስሽልኝ መቼም እኔም አልወጣም ማንም አይወጣም እኔ ግን እወጣለሁ አትወጭም ቁጭ በይ ይኸውልሽ ጤነኛ እንዳልሆንሽ ካሁኑ እያየሁ ነው ጤነኛ ነኝ ጤነኛ ነኝ እሺ ልትሆኚ ትችያለሽ መልስ ትሰጪኛለሽ አትሰጪኝም ለምንድን ነው መልስ የምሰጠው መልስ መስጠት ስላለብሽ እቺ ስትሰቃይ የነበረው አንድም ባንቺ ምክንያት ነው ማነሽ አንቺ እኔም ተሰቃይታለሁ ወንድሜ ጋር ያለሽ ግንኙነት ምንድነው ያንተን ወንድም አላውቀው በደንብ ነው የምታውቂው እሱን አሳልፈሽ ሰጥተሻት ይኸውልሽ በለጠ የሚባለው ሰውዬ የኔ ወንድም ሆኖ ተገኝቷል እያንዳንዷን ነገር ትነግሪኛለሽ አንቺና አባትሽ እንደማትፈልጓት አንቺና አባቷ እንደማትፈልጓት ተናግራለች እቺ ልጅ አባት አላት የላትም እኔ ብቻ ነኝ እናት ብቻ ነው ያላት ሰሚኛለሽ እናት ብቻ ነው ያላት መልስ ስጪኝ ይኸውልሽ መልስ ስጪኝ ኃይል እንድትጠቀም እንዳታደርጊ ይኸውልሽ ሰሚኛለሽ እቺ ልጅ አባቷም እናቷም እንደሚጠሏት አቶ በለጠ ነግሯታል ለምንድን ነው የምትጠሏት ምንድነው ቢስጀመራ ያቂ ለኔ መልሽልኝ የኔም ጭምር ነው መልሽልኝ ብቻዬን ያሳደግኩሽ እኮ ስለምወድሽ መሰለኛል ማን ነው ብቻሽን ያሳደግሽው ምንም አልተሰቃየሽ ምን ነው ያሰቃየሽኝ ሳልወልድ ጀምሮ ነው ያሰቃየሽኝ ቢያንስ አሁን መልሽልኝ ምንድነው ሐሳብሽ ሳልፈልግሽ ነው የመጣሽው ትሰሚኛለሽ ሳትፈልግኝ እንደመጣሁ ማቃለሁ ብዙ ጊዜ ነግረሽኛል ግን አሁን እጠቅምሻለሁ አሁን አድጌያለሁ ለምንድን ነው እዛ ሰውዬ ጋር ወስደሽ ጣልሽኝ ለምንድን ነው እሱም ብቻ መልሽልኝ ገንዘብ ሊኖረን ይገባል ገባሽ ገንዘብ ለገንዘብ ብለሽ ነው አንቺ ገንዘብ የምታገኘው ሁሉም ሰው ለገንዘብ ብሎ ምንም ነገር ያደርጋል ገባ ልጁን ግን አይሸጥም ልጄን አልሸጥኩም እኔ ስራ እንድትሰራ ነው ስራ ነው እዛ ቤት ተሰራው መድኃኒት ነበር ተሰቃየው ጭራሽ እሱንም እኮ አብዳለች ብለሽ ነው ያልኩሽ አይደለ እንደማብድ ገብቶሽ ተነግሮሽ ነበር ከመጀመሪያው ማነው ለምንድን ነው እንዳብድ የፈለግሽው ለምንድን ነው እንዲያሳብደኝ መድኃኒት እየሰጠኝ የነበረው ይሄን ብቻ መልሽልኝ ገንዘብ የምታገኘው ልጅሽ አብዳ ነው አይ እኔ ገንዘብ መድኃኒት እንደሚሰጥሽ ምናምን ያላል አብዳለች ብለሽ ነው በረምብ ነው የምታውቂው በረምብ ነው የምታውቂው አብዳለች ብለሽ እብድ ነሽ ልጅ አምሮኝ በሽተኛልሽ ያምሮ እክል አለባት መድኃኒት ትወስዳለች ብለሽ አይደል ለኔ ነገርሽኝ ከታምተሽ ነው የነገርሽኝ ምንድነው ያው እኔ ቶሎ እንድታገኝልኝ ብዬ ነው እንደዛ ያልኩት አንቺ በጣም ብዙ ውሸት ነው ያለሽ ሲጀመር አንቺ ስለእናትነትሽ ተውና ለሌናሽ መልሽልኝ እሺ አሁን ከወንድሜ ጋር ያለሽ ግንኙነት ምንድነው ከናሸብር ጋር ያለሽ ግንኙነት ምንድነው እያንዳንዷን ነገር እንድታስረጅኝ ይፈልጋሉ አላቃቸውም እኔ ምንም አይነት ግንኙነት ይኸውልሽ ከዚህ በላይ መዋሸት አይጠበቅብሽም ስትያዢ እንኳን ቢያንስ እውነቱን ተናገሪ እቺ ልጅ ማስረጃ አለች ስለ እቺ ልጅ ጤነኛ ናት ምንም ህመም የለባትም ብዙ ነገሮች እንድትታመም እየተደረገች የነበረው በእናንተ ምክንያት የሚሰጣት መድኃኒት ነው ለአእምሮ እክል እንዲመጣባት ያደረገው ሲጀመርስ አንቺ ልጅቷን እኮ አትፈልጊያትም ከመጀመሪያውም ጀምሮ እና ምንድነው አሁን እንደዚህ ልጃታለሁ ልጄ ናት ከተወለደች ደግሞ ልጄ ናት ማለት ነው ይኸውልሽ እያሰቃየሻት እንደምትኖሪ እያንዳንዷን ነገር ነግራኛለች ኢቭን ምንድነው ማሰቃያት ምን ትበላለች ትጠጣለች ትተኛለች ምን አጎደልኩባትና ነው የምትሰቃየው ወረኛ እውነት ሙሉ ነገር ወይ ጊዜሽዋል አስርብሽ አውቃለሁ አስጠምጬሽ አውቃለሁ ታውቂያለሽ ደግ አደረኩሽ እኔም በአንቺ ምክንያት አርቤያለሁ ተጠምቻለሁ አንቺ አርፈሽ ጸጥ በይ ደግሞ እንደዚህ አይነት ነገር የምታወሪው ደህና ስራ እንደሰራ ሰው ነው አስርብሻለሁ አስጠምጫ እንደዚህ እኮ አይባልም እኮ ብልግና ነው ቆይ ጨዋ ያሳደገች ሰው እኮ እንደዚህ ብትሆኚ እንደዚህ አይባልም ቤተሰቦቼ ጨዋ ቢሆኑማ በ10ኛ ክፍል ያለው ገና ለገና ስላረገዝኩ ብቻ አውጥተው አይጠሉኝም ነበር ስታይኝ ጨዋ ልጅ መስላለሁ ይኸውልሽ አሁን ሌላ ነገር መቃበጥርሽና አቆሚ ይሄኔ በዚህ ተንኮልሽ ይሆናል እነሱ ምን ትነልሽ አንቺ አፍሽን ዝጊ ቆሻሻ አንቺ ተረጋጊ ድሮስ ለኔ ነው ብዬ ነበር ማስበው እናትሽ ነኝ አንቺ አፍሽን ዝጊ ተረጋጊ ይኸውልሽ እቺ ልጅ ቢያንስ አሁን ላይ ብዙ ስቃይ ደርሶባታል እውነቱን የማወቅ መብት አላት ለጥያቄው መልስ የማግኘት መብት አላት የምን እውነት ነው የምታውቀው ይኸውልሽ አባቴ ማን እንደሆነ ንገረኝ ምን አገባሽ ስለ አባትሽ አባትሽን አይደለም አንቺ ነኝ ማላውቀው አባትሽን ሲፈልገኝ ይሆናል ለምንድን ነው የማታውቀው አንቺ አባትሽን እንደነገሩ
ምን አይነት ሰው ነሽ? ለነገሩ እንዴት ታውቂያለሽ እያልኩ ነበር እኮ እሷ አባቴን ለእሷ ማታቆም እያልኩ ነበር። አዎ አላውቀው። ስራሽ ሁሉ ቆሻሻ፣ ተግባርሽ ቆሻሻ። ታዲያ ቤተሰቦች ያባረሩኝ ትያለሽ እንዴ? ምን አገባሽ? ምን አገባሽ? እንደዚህ እንዳሁኑ ስራሽ እየሰራሽ ይሆናል ያባረሩሽ ቤተሰቦች። ሰሚኛለሽ? ስለኔ ስራ ምንም የምታውቂው ነገር የለም። እኔም የነሱ ቃል ያፈርኩ ነው ባንቺ። ስለኔ ስራ የምታውቂው ነገር የለም። ያልሽ እንደዚህ ለፍታ አይደለም። ቆይ ተረጋጊ። ሲጀመር ስላንቺ ብዙ ነገር ዋሽተሽኛል። ምን አይነት ስራ እንደምትሰሪ አንተ ለምን አትወጣልን? እኔና እሷ ለምን ተነጋግረን አንግባ? አይ እኔም ባለውበት ተነጋግረን ከዚህ በኋላ ምንም ነገር አልግባባም። አላቅሽም፣ አታውቂኝም፣ እናቴ አይደለሽ። ቆይ ልጄ ምን አድርገህ ነው ያመጣት? ሲጀመር ተወደኝ ነበር፣ እናቷ ነበርኩ። የሆነ ነገር ብለሃት ነው አይደል? ስለ ልጄ ተናገረሽ ነው። ለምንድን ነው አንተ የሆነ ነገር ብለሃት ነው አይደል? ዛሬ እንዲህ የምትናገረው አንቺ የሆነ ነገር አድርገሻት እያሳደግሻት ስለመጣሽ ነው አይደለም? አንተ ነህ የሆነ ነገር ያልካት። እሺ ማንነትሽን አወቅኩት። እሱ ምን ይለኛል? አወቅኩት እኮ ማንነትሽ። ሳላብድ አበደች አልሽ። አበደች ያልሽው ደግሞ እዛ እያበድኩ እንደሆነ ስለገባሽ ነው። አብጄ እንደምመለስ ስላወቅሽ ነው እንደዛ ያልሽው። እኔ ቶሎ እንዲያገኝልኝ ብዬ ነው አልኩሽ እኮ። ዝም በይ። ቶሎ እንዲያገኝልኝ አትዋሺ። እንዴት ነው ስለ ልጅ እንደዚህ የሚወራው? ሲጀመር ስለ ልጅሽ እኔ ቶሎ ማገኝልሽና ማላገኝሽ እብድ ስለሆነች ስለነገርሽ ነው። እንዴት ነው ልጄ እብድ ናት? የምር አሁን እንዳልሽው ልጄን ወዳታለሁ፣ ሰቀላለሁ ምናምን እንደምትዩ ለለለ ምናምን እንደምትዩ ልጅሽን እብድ አድርገሽ ስለሽ ነው እኔ እንዳገኝልሽ የምትፈልጊው። የልጅሽን ማበድ እንዴት አሰብሽው? የምርም ሲጀመር አንቺ የተለያዩ ወንዶች ጋር ግንኙነት እንዳለሽ አውቃለሁ። ምን አገባ? እንዴት ነው ማያገባ? በራሴ ገላ ምን አገባ? የኔ ነው አይደል ገላው? ስለዚህ ይኸውልሽ ማህበረሰቡ አንቺን ሲያገል የነበረው በምታደርጋቸው ልክ ያልሆኑ ነገሮች። እሱ ብራብ ያበላኛል፣ ብጣማ ያጠጣኛል። ምን አገባው? እኔ በማደርገው ድርጊት በገዛ ገላይ ምን አገባቸው? እናት ኮሪበታለሽ ስራሽ አያገባሽም። እኔ ባንቺ ስራ አፍኩት ትምህርት ለቀቀው ቁጭ አልኩ ቤት። አያገባሽም። ምን አይነት ገንዘብ ካልኖረ መኖር አንችልም። ገባሽ? ገንዘብ እንዲኖር ደግሞ ሸትሽ ነው ገንዘብ የምታመጪው። አያገባሽም። ታዲያ ከየት ላምጣ? ገና 10ኛ ክፍል እያለሁ ነው አንቺ የመጣሽው። እንድማር እንኳን እድል አልመጣም ነበር። አልመጣም ነበር። አርፍሽ አይደለም የመጣሽው፣ ተዝረክርኪ አይደለም። አልሽ እኮ አባቴን ካላወቅሽው ብትዝረከረኪ ነው የመጣው። በመልክና በቁመኔ ነው እሺ የመጣሽው አንቺ። ተዝረክርኪ አይደለም። ገባሽ? ይኸውልሽ በቃሽ፣ ስርዓት ያዢ፣ ተረጋግተሽ አስረጅን። ሲጀመር አንቺ እቺ ልጅ ከወለድሻትም በኋላ በጣም ስቃይ ያደረሽባት ነበር። ቢያንስ እሷ እኔ ላይ ስቃይ ያላደረሰችብኝ። ተረጋጊ እስኪ። እሷ እኔ ላይ ስቃይ ያላደረሰችብኝ። በቃ ተረጋጊ እሺ፣ ተረጋጊ። እንዴ ልጅ እንዴት ነው እናት ላይ ስቃይ የምታደርሰው? ሁሉንም ነገር እንድታስረጅኝ እፈልጋለሁ። አንቺና ወንድም የሚያገናኛችሁ ነገር ምንድን ነው? ሲቀጥልስ እቺ ልጅ ይሄ ሁሉ ነገር ከሆነ በኋላ እያደገች ባለበት ሰዓት ላይ ብዙ ነገሮችን እያየች ነበር። ኢቭን አንቺ ጋር የሚመጡ ወንዶች ሁሉ ሊደፍሯት ነበር። ይሄ ሁሉ ነገር ማንም ነክቷት አያውቅም። በቃ ዝም ብለህ ስለማታውቀው ነገር አትዘባርቅ። ይሄኔ አያት አርጋኝ ነበር ቢናኳት ኖሮ። ይኸውልሽ አንቺ እንዳንቺ ቆሻሻ አይደለም። ሲጀመር እሱን ከነገርኩሽ በኋላ ነው አይደለ ወስደሽ ለዛ ሰው እየሰጠሽኝ። የሆነ ሰውዬ እንደዚህ ሊያደርገኝ ነበር ብዬ ከነገርኩሽ በኋላ ነው ወስደሽ ለዛ። ምናልባት በለለክሽው ብዬ ነው። ከፈለግሽ እንዴት ነው የምታስቢኝ? እኔን ቆይልሽ ቢያንስ እንደ ልጅ ባትይ እንደ ልጅ ሴት ልጅ ነሽ። በቃ ማወቅ ያለብሽን ነገር ማወቅ ስላለብሽ ነው የተወሰድሽ። ዝም ብለሽ ኝኛት በይ። ምን ማለት ነው ሴት ልጅ ነሽ ማለት? ልጅሽ ስለ ልጅሽ እኮ ነው የምታወሪው። እንዴ አንዴ ልጄ ናት እወዳታለሁ ትያለሽ፣ አንዴ ደግሞ ስለ ልጅሽ ጋጦጥ የሆነ ንግግር ነው የምትናገሪው። እንዴ ስርዓት ይኑርሽ እንጂ። አንተ በመሀላችን ባንገባ ኑሮ ይሄኔ በመሀላችን ሰላም ወርዶ ነበር። እሺ ለምን ወጣህ? የራስን ኑሮ አትኖርም? ለምን አትወጣልን? ለምን አትሄድም? ምን ልታረጊያት? ምን አገባህ? ልጄ እኮ ናት። ይኸውልሽ ልጅ ስለሆነች እንደፈለገሽ ታደርጊያታለሽ ማለት አይደለም። ስርዓት ያዢ። ሲጀመርም ለጥያቄ መልስ ስጪ። ሲጀመርም ማንነትሽን ደብቀሽ መጀመሪያ ልታናግሪኝ የፈለግሽበት ምክንያት ምንድን ነው? እኔ ሲጀመር ማህበረሰቡ ያገለልሽ አንቺ የምትፈልጊውን ባል እንድታገቢ ሲያስገድዱሽ እኔ ትምህርቴን መማር ፈልጋለሁ ምናምን ብለሽ የውሸት ታሪክ ፈጥረሽኛ። ይሄ ሁሉ ውሸት ለምንድን ነው? ውሸት አይደለም፣ እውነት ነው። ማህበረሰቡን የምታምን ከሆነ ደግሞ ሂድና ድጋሚ ጠየቃቸው። እውነት ነው ይሄ። እኔ እንደነገርኩ ማህበረሰቡን ይጠይቃል። እኔ ተናገርኩ እኮ ይኸው። አንቺ ከሲጀመር ካፍሽ ነገር አለ። ምንም ታውቂው ነገር ካፍሽ ላንተ ነው የተወለድሽው። ምንም ታውቂው ነገር አለ። ወለድስ ከተወለድኩ ጀምሮ ስራሽ ነው። ካወቅኩሽ ጀምሮ ይሄው ከወንድ ጋር መዝረክረክ የማይሆን ነገር ማረግ አያገባሽም። ጎረቤት እንኳን ምግብ እንበላ ገንዘብ ያስፈልገናል። ገንዘብ ደግሞ ከወንዶች ነው የሚመጣው። እሺ አብልተሽኛ አታውቂም።
ከወንዶች ብቻ ነው ስራ ብር የሚመጣው ብለሽ ነው? ገና 10ኛ ክፍል እያለሁ ነው መጣችሁ። እሷ አልተማርኩም በስነ ስርዓት ራሱ እና እንዴት ብዬ ነው በሌላ ነገር ገንዘብ ማግኘት የምችለው? ሰው ለልጁ ለማኝ ሰው ለልጁ ለምን ብዬ ነው የምለምነው? ለምን ይሄን መሰለ ገላ ያለኝ ለምን ብዬ ነው የምለምነው? ስለዚህ ፈልገሽ ነው ማለት ነው ሁሉንም ነገር የምታደርጊው? እሷ ብቻ ናት ሳልፈልጋት የመጣችው፣ ሌላውን ፈልጌው ነው። ታዲያ ይሄን ነው ሁሉን ከኔ መዋሸት ለምን አስፈልገ? መጀመሪያ ለምንድን ነው የምነግርህ? በቃ አይደለም አንተ ልጅ ልትፈልግ ነው አይደል የመጣኸው? እና ታዲያ ለምን ብዬ ነው የምነግርህ? ማን ስለሆንክ ነው የምታውቀው አንተ? ይሄን ለምን ታውቀዋለህ? ይሄን አታውቀውም አልናገርም። በቃ ልጅን እንድታገኝልኝ ነው የፈለገው። የሚያስፈልግን ነገር ነገርኩ። አምነሽ እንደምታደርጊው እኮ አሁን እየነገርሽኝ ያን ጊዜ መደበቅ ለምን አስፈለገ? እና አሁንም ስላስጨነቀኝ ነው ገባ? እስክትወጣልኝ ብዬ ነው። እሺ ሌላ ያኔም እስከሚገባ ብቻ ነው የምነግርህ። በቃ አሁንም ስላስጨነቅኩሽ ነው። አሁንም አስጨንቄሽ ደግሞ ሌላ የምትነግሪኝ ብዙ ነገር የለም። በቃ ጨርሻለሁ። ብዙ አለ ጨርሻለሁ። እሺ ከወንድሜ ጋር ምንድነው የሚያገናኝሽ? እና ለማን ነው አሳልፈሽ የሰጠሻት? ማን ነው ያንተ ወንድም? እኔ ያንተ ነው ወንድሜ ታውቀዋለህ። በለጠ ለሚባል ሰውዬ አሳልፈሽ እንደሰጠሻት እሷም ተናግራለች። እኔም ያገኘኋት እቺ ልጅ በለጠ ጋር በመሄድ ነው። ያኔም የሰጠሽኝ ስም አለ። ስለዚህ እሱን ምክንያት አድርጌም ያገኘኋቸው ነገሮች አሉ። አንቺ ሲጀመር ከሌሎች ሰዎች ጋር በጣም ከጀርባሽ ብዙ ግንኙነት አለሽ። ሲጀመር የሚመጡት ወንዶችም ኃይለኛና ሴረኛ ሰዎች ሊሆኑ ይችላሉ። ከነሱ መካከል ደግሞ አሸብር ሰዎች ይኖራሉ። ስለዚህ አሁን ሁሉንም ነገር ንገሪ። አንቺ ማን ነሽ? ከጀርባሽ ማን ያለው? ስላሸብር ንገሪ። ስለ ወንድሜም ንገሪ። በደንብ ታውቂያለሽ። ምክንያቱም መጀመሪያም ስንገናኝ ተናግረሻል። ሰዎች አሉ፣ ሰዎችን ከዚህ ሰው የሄዱ ብዙ ስራዎችን የሚሰሩ። ስለዚህ አንቺም ከነሱ ውስጥ ነሽ ማለት ነው። እመስላለሁ፣ ከነሱ ውስጥ እመስላለሁ። ከነሱ ውስጥ ቢሆን ኑሮ እንዲህ አይነት የተበሳቆለ ኑሮ ይኖረኝ ነበር። ማፈሪያ። ብዙ ገንዘብ አለሽ? የለኝም። በጣም ብዙ ገንዘብ አለሽ? የለኝም። አለሽ? ለምንድን ነው እዚህ ቤት የምትኖሪው? የኔም ጥያቄ ነው። የለኝም። አለሽ? አውቃለሁ። ሁሉ ሰሚኛለሽ። ማገኛትን አብረን ነው የምንቀመሰው። ከማን ጋር ነው የምትቀመሽ? ከአንቺ ጋር። ትራፊሽን እንጂ እንኳን በስርዓት ምግብ ሰርተሽልኝ ታውቂያለሽ እንዴ? እንደ ልጅ ትልቅ ሰው ከሆነሽ ለምንድን ነው እኔ ለአንቺ ምግብ ማበስለው? በልጅነትሽ የተንከባከብኩሽ አይበቃሽም? በልጅነትሽ ቢሆን መች ተንከባከብሽኝ? እቺ ልጅ ካምሮስ አይን አውጣ። ዝም በይ። አይን አውጣ ትበያት። ወጪ ተሰባሪ። ምን አንቺ ሴት እባክሽን። እቺ ልጅ ቢያንስ ብዙ ነገር አሳልፋለች። በፍጹም ልትሰርቢያት አይገባም። እኔንም ያልሆነ ነገር እንዳደርግ አትገፋፊኝ እባክሽ። ምክንያቱም ሰሞኑን በጣም ስሜታዊ የሚያደርጉ ነገሮች በህይወቴ ውስጥ እየተፈጠሩ ነው። እኔ ስለአንተ ህይወት ምን አገባኝ? ለምን አትወጣልኝም ከቤት? ሊያገባሽ ይችላል፣ ግን ጥያቄዎች እኔ እናትሽ ነኝ። ለኔ ነው ማገዝ ያለብሽ። እናት አይደለሽም። አላግዝም። ለቆሻሻ ስላሽ አላግዝም። ከዚህ በኋላ እናቴም አይደለሽም። ሲጀመር አሁን በሽተኛ አርገሽኛል። ይሄ ጤነኛ ማንነቴ እሱ ነው የገነባው አይደለም? ጥያቄውን መልሽለት። አሁን ይኸውልሽ፣ አሁን ግቢ፣ አንቺ ግቢ፣ ወደ ውስጥ ግቢ። እኔና አንቺ ወደ በኋላ ነው የምገባው። እናትሽ እኮ ነኝ። ከኔ ውጭ ሌላ ቦታ የመኖር እቅድ አለሽ? አለኝ። ልታገቢ ነው? አዎ ላገባ ነው። እንዳንቺ ከመዝረክረክ ይሻለኛል። እሺ ውጭ። እንዴት ውጭ። ለምንድን ነው የምትወጣው? ተረጋጊ። አንተ መስወጥልኝ። ተረጋጊ። ይኸውልሽ፣ ለምንድን ነው የምንወጣው? ለምንድን ነው አይደለም ታገቡ? ይኸው ልጅሽንም ውጪ። ስለዚህ ልጅሽን አትፈልጊያትም ማለት ነው? ልጅሽን አትፈልጊያትም እንዴ? ቆይ ማለት እሷ እኮ ልጅሽ ናት። በቃ ውጡልኝ፣ ሁለታችሁ። አልፈልጋችሁም። የደበቅሽው ነገር አለ። እኔ ገና እሺ ሂጂ ግቢ። አልገባም። ውጪ። አልወጣም። ምንድን ነው የምትፈልጊው ከእኔ ጋር? በ15 ዓመት ያግብቼ ምን ልሆን ነው? እኔ እንዳንቺ መስልሻለሁ? እናት ነሽ። የእናትነት ኃላፊነትሽ መወጣት አለብሽ። ተረጋጊ እባክሽን። የትም አልሄድልሽ። ነይ ግደኛ ልገይኛ አይደለም። ነይ። ይኸውልሽ በጣም እያናደርሽኝ ስለሆነ ነው። እንደዚህ ባላረግ ደስ ይለኛል። እባክሽን ተረጋጊና አውሪ መስራት። የኔ እናት ቆይ አንዴ እስኪ ውጭ ቀሪኝ ወይም ይኸውልሽ፣ ምክንያቱም አንቺ አሁን ስሜታዊ እየሆንሽ ነው። እስኪ ከእሷ ጋር ማውራት የምችለው ነገር ካለ እያንዳንዷን ነገር ለማውራት ልሞክር። አንዴ ውጭ ጠብቂ። ይኸውልሽ ትሰሚኛለሽ? እቺ ልጅ ያለ እድሜያ ብዙ ነገር እያየች ነው ያደገችው። እኔም ያለ እድሜ ብዙ ነገር አይቻለሁ። ይኸውልሽ አሁን ቢያንስ ያንቺ ላይ የሆነውን ነገር እቺ ልጅ ላይ እኮ እንዳይሆን ማድረግ ትችላለሽ። ለምንድን ነው እቺ ልጅ እንደዚህ የምትጫኛት? አልችልም። ለማለት በቃ አልችልማ። ምኑን ነው ማችው? ልጅነቴም ተበላሸ፣ ወጣትነቴም ተበላሸ። ስለዚህ በቃ አልችልም። እሷም ልጅነት መበላሸት አለበት። እኔ ላድናት አልችልም። በቃ በዙሪያዬ ካሉት ሰዎች እሷ መጠበቅ አልችልም። በመጨረሻም በዙሪያ ሰዎች እንዳሉ አመንሽ ማለት ነው። ማን ናቸው? ከወንድሜ ጋር ምንድነው የሚያገናኘው? ያንቺስ የጀርባ ማንነት ማን ነው? ስንት ሰው ነሽ አንቺ?
ሁሉንም ነገር ንገሪ እና እዚህ ቤት ውስጥ ብቻ መኖር አትችይም አንቺ በጣም ብዙ ገንዘብ እንዳለሽ አውቃለሁ ይሄ ደግሞ ለምን ከየት እንደመጣ በማን ምክንያት እንደመጣ ብዙ ነገሮችን ታውቂያለሽ ራስሽ ስለዚህ አሁን እናቴ ልጄ ከምትለው ውጪና እውነተኛው ማንነትሽ ንገሪ ያለዛ ግን ልጅቷ ያለ እድሜያ ብዙ ነገር እንድታይ አድርገሻል እስር ቤት ለመውሰድ እገድዳለሁ አይ እስር ቤትማ ተወንጂ ነገሩ የኔ ህይወትም ከእስር ቤት አይተናነስም በርግጥ ስለዚህ እዛ ገብተሽ ታያዋለሽ እውነቱን ማትናገሪ ከሆነ አይ ቆይ ከነገርኩስ በቃ እኔ እንድትነግሪ ነው የምፈልገው ከኔ ሌላ አትፈልግ ምንም ነገር አዎ ንገሪ ሁሉንም እውነት ንገሪ የምታውቂያቸውን እያንዳንዳን እውነት ንገሪ እንዳልኩ ያኔ ተማሪ ያለው ነው እነዚህን ሰዎች ያወቅኳቸው ማን ናቸው ሁሉንም ስማቸውን እየጠራሽ ንገሪ ያው ባሸብር በኩል ያሉትን ሰዎችም ሆነ ወንድምህንም ሆነ ማለት ነው እና በቃ የልጄን አባትም አውቀዋለሁ ግን ይሄ ነገር ሲፈጠር እውነት ልጅም ይፈጠራል ብዬ አልነበረም ያው ከዛ ይሄ ነገር ሲፈጠር ማለት ያው ማለት ልጅነትም አለ ጅልነትም አለ ብቻ ብዙ ነው ታሪኩ ግን ዞሮ ወንድምህም አብሯቸው እንደሚሰራ ቃለው እኔም ማው ልጄን ይዛን ቀን ጧት አለባበሽ ምናምን ራሴን እየወሰድኳት ግን ለምን ይሄንን ማድረግ አስፈለገ በስንት ብር ልሸጣት ነው ልጅ ሲጀመርም መሸጥ ሳይሆን አንቺ ነሽ እኮ እነዚህ ሰዎች ለሀገራችን ጻር ናቸው ብለሽ አልቀሰሽ ልጄን ፈልግልኝ ብለሽ የጠቆምሽ ለምንድን ነው ይሄ ነገር ለምን አስፈለገ አይ እውነቴን ነው የጠቆምኩ እንኳን ያኔ እውነቴን ነው ደና ስራ ነው ምናስይዛት አንቺም ገንዘብ ታመጣልሻለች ያንን ነው ነገሩኝ በቃ ሆቴልም ምንም ታስተናግዳለች ብለውኝ በቃ ለሰጠው ስልኩንም ስደውል አይሰራም ምንም ስላይሰራም ከዛ አንተም እንዳጋጣሚ ወንድሜ ጠፋ ያልክ መጣህ እኔ ጋር እኔም ልጄ እንደጠፋች ነገርኩ በቃ ግን አሁን የነገርሽኝ ነገር በሙሉ ደብቀሽኝ ነበር አብረሻቸው እንደምትሰሪም ደብቀሽኝ ያው እኔ እንድታገኝልኝ ብቻ ነበር በሰዓቱ ስልኳም ድምጿም ሲጠፋብኝ እኔ እንደዚህ የሚያጠፋት አልመሰለኝማ እንደሚያጠፋት በምን አወቅሽ በቃ ደና ስራ ተያዝልሽ ደርሳለች እሷም ስራ ነው ያሉ ግን ስትሰራ መስራቷ መጥፎ ስራ የሚሰራ ሰው አታውቅም እኮ ታዲያ እሱን እኮ ማለት ስራ የምትሰራ ከሆነ ይታወቃል እነሱ ጋር ወስዶ መስጠት ለምን አስፈለገ ነው የኔ ጥያቄ ስራ እንዲያሰሯት በቃ ስራ እንድትሰራና ገንዘብ እንድታመጣ ነው ስለማንነታቸው ነግረሽኝ ስታበቂ ስራ ስለማንነታቸው ስለመጥፎነታቸው ነግረሽኝ ልጅሽን ወስደሽ ሰጠሻቸው ይሄ ነው የሆነው ሁሉንም ሰው እኮ መጥፎ ነገር አያርጉ ስለዚህ ሰው እያመረጡ ነው የሚያሰቃዩት ሰው እያመረጡ ነው ለባለ ሀብቶች የሚድሩት ሊሆን ይችላል ደግሞ ባለ ሀብት ታግባ እኔም ባለ ሀብት አላገባም ብዬ መሰለኝ እንዴት ተበሳቆለ ህይወት ምኖረው አግንታ ነው ባለ ሀብት ማግባት ስለዚህ አንቺ ያላገኘሽውን ብር በልጅሽ እንድታገኙ መሆኑ ነው ግዴታዋ ነው እናቷ ነኝ ትጦረኛለች ግዴታዋ ነው እናቷ ነኝ ትጦረኛለች ለኔ ገንዘብ ማምጣት ግዴታዋ አንድ ፍሬ ልጅ ናት እኮ ልጅ የምትማርበት ሰዓት ነው እንጂ የምታገባበት ሰዓት አይደለም ስለሷ አንተ ለኔ አትነግረኝ አንድ ፍሬነቷ ከኔ በላይ ሊታይ አይችልም መቼ እንደምትደርስና እንደማትደርስ እኔ ጠንቀቂያ ካለው እሺ ስለዚህ በኮንፊደንስ ስለ ልጅሽ ወንጀልም ቢሆን ስለመስራቷ መብትሽ እንደሆነ ነው የምትነግሪኝ አዎ አንቺ ትዮ በጣም ትግስትን አትፈታተኝ እባክሽን ልጠይቅሽ እባክሽን ካሸብር ጋር ምንድነው የሚያገናኝሽ አሸብር የኔንም ወንድም መሆኑን ታውቂ ነበር የዛን ሰዓት ላይ ስጠቁሚ አዋቃለሁ እና ለምንድን ነው ያልነገርሽኝ ለምንድን ነው የምነግርህ ልጄን ካገኘህልኝ ምን አገባኝ ብዬ ስራ እንድታበላሽ ነው ወንድም ነው የምልህ ነገሩ ማበላሸትም አልቀረም ያው አበላሽው ስራችን እህቶ ልጅሽንም እኮ የሰጥሻቸው አውቀሽ ነው ግን ይሄን ነገር ብትነግሪኝ ምን ችግር አለው ነበር ይሄ ሁሉ ልፋት ውስጥ ከምገባ ለምንድን ነው የምነግርህ እኔ እኮ ልጄ ያለችበትን ብቻ እንድትነግረኝ ነበር የምፈልገው ሲጀምር ባታመጣት ራሱ የት እንዳለች ከነገርከኝ በቂ ነበር ለኔ ስለዚህ ይሄ ሁሉ ነገር ማይደበቁ ያስፈልገው ሆን ብለሽ ነው ማለት ነው የኔ ወንድም መሆኑን እያወቅሽ ጸጣሽ ለምን አትተውኝም በቃ የምትፈልገውን ነገር አገኘህ አይደለ አልተውሽ ለምን ተውሻለሁ በቃ ይሁን የምትፈልገውን መረጃ አገኘህ አይደለ በቃ ሂድልኝ ሌላም ያልነገርሽኝ በጣም ብዙ መረጃዎች ነው ምን አገባ ስለኔ ህይወት ምን አገባህ አንተ በደንብ ይመለከተኛል ከዚህ በኋላ ምክንያቱም ያንቺ ህይወት ከልጅቷ ጋር ህይወት ጋር ይገናኛል
በቃ ስለኔና ስለርጂ ራሳችን እናቀለን ማስተካከለውን ነገር በራሴ መንገድ አስተካክለዋለሁ አንተ ግን ከህይወቴ ይወጣ በቃ እሺ በምን ቀን ይላኩብኝ በፈጣሪ ቆይ ተረጋጊ ይኸውልሽ ማንም ሰው ልኮኛ አይደለም የመጣሁት እኔ ራሴ ነው የመጣሁት ሲጀመርም ይኸውልሽ እናንተ በጣም የተደራጃችሁ ወንጀለኞች ናችሁ አንቺ ራስሽ የወንጀል ተባባሪ ነሽ አይደለሁም የወንጀል ተባባሪ ነሽ እኔ ገንዘብ ለማግኘት ማድረግ ያለብኝን ብቻ ነው ማድረገው የወንጀል ተባባሪ አይደለሁም ገንዘብ ለማግኘት ማድረግ ያለብኝን አረጋለሁ ማለት እኮ ወንጀልንም ይጨምራል አይደል ልክ ልጅሽ ላይ እንዳደረግሽው አንቺ እኮ ለገዛ ልጅሽ ያልተመለሽ አረመኔ ጨካኝ ነሽ እኔ እኮ ነኝ ወደዚህ ምድር ያመጣሁት ስለዚህ ምድር ላይ ያላትን ህይወትን መወሰነው እኔ ብቻ ነኝ እሺ አንቺ ፈጣሪ ነሽ እንዴ ለሷው ፈጣሪ ነኝ ይኸውልሽ ይሄንን ጋጠወጥነትሽና አቁሚና መልስ ስጪኝ ምክንያቱም አሁን ላይ በጣም ብዙ ነገሮችን ተባባሪያቸው ኢቭን አለቃም ልትሆኚ ትችላለሽ እኔ በዚህ ሰዓት አላቅሽም አንቺን በቃ ማታገኝ ከሆነ ውጣ ማታውቀው ሰው ጋር ምን ትሰራለህ ለምን አትሄድም ለምን የራስን ኑሮ አትኖርም እዛ የጠፋብህ ወንድምህን ፈልግ ሂድና ኦኬ ወንድሜን እንዳገኘሁት ታውቂያለሽ ይዤዋለሁ እኮ እንኳን ደስ ያለህ በቃ ሂድ እንኳን ደስ አለህ ወንድምህን አልነበር ስትፈልግ የነበረው ስላገኘው እንኳን ደስ አለህ ሂድ በቃ በጣም በጣም ደስ ብሎኛል ግን እና እኔ ምን አገባኝ ያገኘሁበት መንገድ ልክ አልነበረም ስላንቺም ብዙ ነገር ነግሮኛል ምን አገባኝ ነኝ ሰዎች ስለኔ ስለሚያወሩት ነገር ግድ የለኝም እሺ ካሸብር ሰዎች ጋር ግንኙነት እንዳለሽ ነግሮኛል እንኳን ነው ይኖረኝ ደግ ያረግን እንኳን ተገናኘኋቸው ምን አገባህ ውጣ በቃ እሺ ንገሪኝ ማን ናቸው ሰው ናቸው ምን ይሆናሉ በቃ አላውቅም እና ማን ናቸው ካሸብር ጋር ምንድነው አንቺ የሚያገናኝሽ አብረሽ ነው የምትሰሪው አዎ አብረን ነው የምሰራው ምንድነው አንቺ ምንድነው የምትሰሪው አብረሽ በቃ ሴት በሚያስፈልግ ሰዓት አቀርባለሁ ስለዚህ ሴቶችን ማቅረብ ያንቺ ስራ ነው አዎ ልጅሽንም ጨምሮ ማለት ነው አሁንም ደግሞ ወልደሽ ልጅሽን ትሰጫለሽ ምን አገባ ታረጊዋለሽ አላረገው በቃ አንድ ልጅ አለችኝ አይደል እንዴ አንቺ በጣም ሰይጣን ነሽ እሺ አይደለሁም በጣም ሰይጣን አይደለሁም ማረግ ያለብኝ ኃይለኛ ሰይጣን ነሽ ማረግ ያለብኝን አውቃለሁ እሺ ገባ ብታቂ ኖሮ እንዴት ነው የገዛ ልጅሽና አሳልፈሽ የምትሰጪው ምን አገባ ሲጀመር ሴት ሆነሽ እንዴት ነው ሴቶችን ለእንደዚህ አይነት ነገር የምታደርጊው በቃ ሴት አይደሉ እንዴ መሆን ስላለባቸው ይሆናሉ ከዛ በእነሱ ትነግጃለሽ በእነሱ ገንዘብ ታገኝ ይበላልሻል ግጥም አድርጉ በጣም ባለጌ ነሽ እሺ እንዳንቺ አይነት ባለጌ ገጥሞኝ አያውቅም አሁን ይኸውልሽ ሰማኛለህ የፈለከውን ስም ልትሰጠኝ ትችላለህ አሁን ግን ውጣልኝ ከቤቴ ውጣ ባሉጣ ምን ልታመጭ ነው ለምንድን ነው ስም ወጣው ምክንያቱም ማሉጣበት አንድ ምክንያት አለ ያንቺን አለቆች እንድትነግሪኝ እፈልጋለሁ ምክንያቱም ለምን ብዬ እኔን አለቆች ምነግርህ መናገር ስላለብሽ በቃ ሂድና ወንድምህን ጠይቀው እንደውም አላውቅም ወንድምህን ጠይቀው ሂድና አላውቅም ወንድሜማ አንቺን ሰጠኝ አንቺ ራስሽ እንዳለሽበት አንቺ እንደምታውቃቸው ነግሮኛል ሁሉንም ነገር ንገሪኝ ማን ነው ካንቺ ጀርባ ያለው ሰውዬ ለአብድጃለሁ ምናምን እንዳትኝ ምክንያቱም አንቺ ጤነኛ ነሽ የምታደርጊውን ነገር በሙሉ አታውቂያለሽ ምክንያቱም የሆነ ቦታ ላይ ስደርስብሽ ራስሽን የምታስቀይሽው ነገር አለ ይኸውልሽ አሁን ከዚህ ውጭ አማራጭ የለሽም ምክንያቱም አሁን የተናገርሽው ነገር በቂ ነው ለእኔ እስር ቤት ለመውሰድ ትነግሪኛለሽ አትነግሪኝም ምንድነው ማወቅ የምትፈልገው ያንቺ አለቃ ማን ነው ከነገርኩ በኋላ ግን ይህን ስልክ ወስደዋለሁ ለምን ትወስጃለሽ ኧረ እባክህ ለፖሊስ አሳልፈህ ብትሰጠኝስ በምን አውቃለሁ አሁን ደግሞ ስልክ መውሰድ አማረሽ ሲጀመር እሺ ዞር አድርግልኝ ይሄን ነገር ለምን ድምፅሽን ነው እየቀዳ ያለው እሺ ግን ለፖሊስ እንደማሰጠው ምን ማረጋገጫ አለኝ እሱን ይወስናል ንገሪኝ ምን ማለት ነው እሺ አሁን ሁሉንም ነገር ከነገርኩ ለፖሊስ አሳልፈህ አትሰጠኝም ነው ወይስ ምንድነው አልሰጠሽም ለምን እሰጥሻለሁ ከሆነ የሆነ መረጃ ነው የምፈልገው እንጂ እኮ እስካሁን ራሱ አትቆይም አሁን እኮ አንቺ ላይ ባለኝ መረጃ እስካሁን እኮ አትቆይም ነበር ግን ታግሼ ቁጭ ብያለሁ እሺ ስለዚህ ንገሪኝ ምንድነው እንድነግር ፈልገው ቀልድ ነው እንዲያሹ ካንቺ ጋር አብሮ የሚሰራው ማን ነው የልጅቷ አባት ማን ነው ሲቀጥል ደግሞ ከአሸብር ትልቅ ሰው ጋር ወይም ደግሞ ከአሸብር ጋር በተገናኘ በጣም ብዙ የምታውቂው ነገር አለ የተከበረ ሰው አለ ከአሸብር ጋር አብሮ የሚሰራ ሰው ያ ሰው ማን ነው ያው የልጅ አባት ማን ነው የልጅ አባት የልጅ አባት ያው እንግዲህ ድሮን የተዋወቅ ነው እንዳልኩ ተማሪ እያለሁ እሺ ማንነቱን ንገሪኝ ያልኩሽ ምን አገባ
ሲጀመር ምን አገባ? በቃ አንተም ወንድምህን አገኘህ እኔም ልጄን አገኘው አይደል? አሁን ልትነግሪኝ ነበር። ለምንድን ነው ከማይመለከቱ ሰዎች ጋር የምትነካከው? አሁን ልትነግሪኝ ነበር። በቃ ምን አገባ? የማይመለከት ነገር ውስጥ ለምንድን ነው የምትገባው? እኔም ልጄን አግኝቻለሁ አንተም ወንድምህን አግኝተሃል። አያገባህም። በቃ ናውጣ። ይኸውልሽ ትሰሚኛለሽ? ያገባኛል። ይደፍረኝ ነው ብዬ ነው የምትተው። ውጣልኝ፣ በቃ ውጣልኝ፣ ውጣ። በቃ ሳትነግሪኝ አልወጣም። ሁሉንም ነገር ንገሪኝ። ይኸውልሽ ካልነገርሽ እንዴት ነው የምወጣው? አያገባህም። አሁን ልትነግሪኝ ነበር። ስለሚያገባ ነገር ሰምተሃል። ይኸውልሽ አሁን ልትነግሪኝ ነበር። ወንድምህን አግኝተሃል አይደል? የምትናገሪው ነገር አለ። የለም፣ ውጣልኝ በቃ። ይኸውልሽ የምትናገሪው ነገር አለ። ውጣልኝ። የለም በቃ አንተ ወንድምህን አገኘህ እኔም ልጄን አገኘሁ። ይኸውልሽ ይሄ ነገር ምንድን ነው የምትፈልገው? ከማን ጋር እንደሚገናኝ ማወቅ እፈልጋለሁ። ይመለከተኛል። አይመለከትህም። ውጣ። ንገሪኝ ብያለሁ። አልነግርህም። ውጣ። ንገሪኝ። ይኸውልሽ አልወጣም። እኔ የምወጣበት ምንም ምክንያት የለም። ምክንያቱም አንቺ ላይ ብዙ እጮሃለሁ። መብትሽ ነው። ጩይ። እኔ ስለምትጮይ ስለማትጮይ አይደለም። ይኸውልሽ ሁሉንም ነገር ንገሪኝ። ያለዛ ግን በራሴ መንገድ ደርስበታለሁ። በቃ በራስ መንገድ የደረስኩበት ሰዓት ላይ ግን አልለቅሽም። እሱን እናያለን። ውጣ። እኔ ጋር ካሉት ሰዎች በላይ አቅም ካለህ እናያለን። ይኸውልሽ ተናገሪ ብዬሻለሁ።